ሰላም ሰላም ውድ ቤተሰቦቼ እንዴት አላችሁልኝ? እኔ በጣም ደህና ነኝ። ዛሬ ደግሞ ይዤላችሁ የመጣሁት በመቤተሰቦች ውስጥ ቃላት መስርቻለሁ። ከነሱ ቃላት ጋር በመነሳት አረፍተ ነገሮችን እያነበብን በደንብ እየተለማመድን እንሄዳለን ማለት ነው። እናንተም ደግሞ እኔ ጋር አብራችሁ ናችሁ፣ እየደጋገማችሁ ተለማመዱ። ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ ቪዲዮ ላይክ በማድረግ ጀምሩ። በጣም እኔን ታግዙኛላችሁ። ይሄ ቪዲዮ እኔ አስተማሪና እናንተን ይረዳሉ ብዬ ማሰባቸውን ቪዲዮዎች ይለቃሉ፣ ግን ብዙ ሰዎች እየተመለከቱ አይደለም። ምክንያቱም ይሄ ነገር ለብዙ ሰው ጠቃሚ ስለሆነ እናንተ ላይክ ማድረጋችሁን አትርሱ። እኔም በጣም በብዙ ታግዙኛላችሁ። እንዲሁም ደግሞ ለወዳጅ ዘመዶቻችሁ መማር ለሚፈልጉ ሼር አድርጉላቸው። በተጨማሪ ደግሞ በግል መማር የምትፈልጉ በአጭር ጊዜ ማንበብ መጻፍ የምትፈልጉ ከመጀመሪያው ከሀ ፊደል ጀምሬ እያንዳንዱን ቃላት ምስረታ እንዲሁም ደግሞ ሀረግ አረፍተ ነገር እያደረግን እንድንማር የምትፈልጉ ከሆነ ከታች ስልክ ቁጥር ያስቀምጬላችኋለሁ። እናንተ በተመቻችሁ ሰዓት እና ትርፍ ጊዜ በሳምንት 5 ቀን በቀን አንዳንድ ሰዓት እያደረግን መማር እንችላለን። ከጠዋቱ 1 ሰዓት ጀምሬ እስከ ምሽቱ 12 ሰዓት ድረስ ላስተምራችሁ ዝግጁ ነኝ። እናንተ መደወልና ማናገር ነው የሚጠበቅባችሁ። ስለዚህ እናንተ በተመቻችሁ ትርፍ ሰዓት ይህን እንዳትረሱ፣ ትርፍ ሰዓት። ምክንያቱም አብዛኛው ሰው ስራ ጋር እያጋጨ ወይም ደግሞ እየተጨናነቃችሁ አይደለም። ነፃ በሆናችሁበት ሰዓት በሚመቻችሁ እናስተምራችኋለን። ስለዚህ ወደ ትምህርታችን ስንመለስ በመቤተሰብ ውስጥ ያሉትን እያንዳንዱን መጀመሪያ ቃላቶቹን እየጠራናቸው እንሄዳለን። ስንል መለሰ በሚለው ነው አረፍተ ነገር የምንሰራው እናያለን። በመቤተሰብ ሁለተኛ ደግሞ ሙቀት ይላል። በጣም አሪፍ። በመቀጠል በመቤተሰብ ሶስተኛ ሚስት ይላል። በጣም አሪፍ። በመቀጠል በመቤተሰብ አራተኛ ማርታ ይላል። በጣም አሪፍ። በመቀጠል በመቤተሰብ አምስተኛ ሜላት ይላል። ከዛ በመቀጠል ደግሞ በመቤተሰብ ስድስተኛ እና ሰባተኛ የሰራሁላችሁ እናንብባቸው እስቲ። በመቤት ስድስተኛ ምስር ይላል። በመቤተሰብ ሰባተኛ ሞተር። ስለዚህ ከዚህ በመነሳት አረፍተ ነገሮቹን ደግሞ በደንብ እያነበብናቸው እንሄዳለን። ተከታተሉኝ። ምን ይላል? መጀመሪያ መለሰ፣ እሺ፣ ነጭ መኪና ገዛ። እስቲ አንድ ላይ እናንብበው። መለሰ ነጭ መኪና ገዛ። በጣም አሪፍ። ይህንን ይመስላል ማለት ነው። ሙቀት በሚለው ደግሞ የሰራሁላችሁ አረፍተ ነገር ዱባይ ሙቀት ጨመረ። እስቲ አንድ ላይ እናንብበው። ዱባይ ሙቀት ጨመረ ይላል ማለት ነው። በጣም አሪፍ። በመቀጠል ደግሞ በመቤተሰብ ሶስተኛ ሚስት በሚለውን የሰራውላችሁ እስቲ እናንብበው። አለማየሁ፣ እሺ፣ ሚስት፣ እሺ፣ አገባ። አንድ ላይ እናንብበው እስቲ። አለማየሁ ሚስት አገባ። በጣም አሪፍ። በመቀጠል ደግሞ መቤተሰብ አራተኛ ማርታ ይላል። በሱ ውስጥ ያረፍተ ነገርን መስረት። ማርታ፣ እሺ፣ የዓለሙ ልጅ ናት። አንድ ላይ እናንብበው እስቲ። ማርታ የዓለሙ ልጅ ናት። በጣም አሪፍ። በመቀጠል ደግሞ በመቤተሰብ አምስተኛ ሜላት ይላል። እስቲ እናንብበው። ሜላት፣ እሺ፣ ጎበዝ፣ እሺ፣ ተማሪ፣ እሺ፣ ናት። እስቲ አንድ ላይ እናንብበው። ሜላት ጎበዝ ተማሪ ናት። በጣም አሪፍ። ይህንን ይመስላል ማለት ነው። በመቀጠል ደግሞ በመቤተሰብ ስድስተኛ እስቲ እናንብበው። ምስር በሚለው ሰሚራ፣ እሺ፣ ምስር ወጥ ሰራች። እስቲ አንድ ላይ እናንብበው። ሰሚራ ምስር ወጥ ሰራች። በጣም አሪፍ።
በመቀጠል ደግሞ በመቤተሰብ ሰባተኛ ምን ይላል? ሞተር ሞተር በሚለው ብርሃኑ እሺ ለስራ ሞተር ገዛ። አንድ ላይ ብርሃኑ ለስራ ሞተር ገዛ ይላል ማለት ነው። በጣም አሪፍ ይሄንን ይመስላል ማለት ነው። በመቀጠል ደግሞ ምንድነው የምናደርገው? ከመጀመሪያው ጀምሬ ደግምላችኋለሁ። እናንተም እንደዚሁ ተከታተሉ። ፈጠን እያልኩ ነው የምደግምላችሁ። አብራችሁ እናንተም ፈጠን እያላችሁ ለማንበብ ሞክሩ። መለሰ ነጭ መኪና ገዛ። እስቲ እንድገመው። መለሰ ነጭ መኪና ገዛ። በጣም አሪፍ። እሺ ዱባይ ሙቀት ጨመረ። እስቲ እንድገመው። ዱባይ ሙቀት ጨመረ። በመቀጠል በሶስተኛ አለማየሁ ሚስት አገባ። አለማየሁ ሚስት አገባ። በጣም አሪፍ። በመቀጠል ማርታ በሚለው ማርታ የዓለሙ ልጅ ናት። ማርታ የዓለሙ ልጅ ናት። ሜላት በሚለው ሜላት ጎበዝ ተማሪ ናት። ሜላት ጎበዝ ተማሪ ናት። በጣም አሪፍ። በመቀጠል ደግሞ ምስር በሚለው ሰሚራ ምስር ወጥ ሰራች። ሰሚራ ምስር ወጥ ሰራች። በመቀጠል ሞተር በሚለው ብርሃኑ ለስራ ሞተር ገዛ። ብርሃኑ ለስራ ሞተር ገዛ። ስለዚህ በጣም ቀላል ናቸው። እናንተም እኔ እንዳነበብኩላችሁ ያደረጋችሁ ደጋግማችሁ ተለማመዱ። በጣም ቀላል ናቸው። ስትደጋግሙ ስትጽፏቸው አእምሯችሁ ላይ የተቀረጹ የለመዳችሁ ትመጡና ጽሑፍ ማንበብ ምንም አያስቸግራችሁም ማለት ነው። ስለዚህ በቀጣይ ደግሞ በሌላ በአዲስ ቪዲዮ እንገናኛለን። እስከዛው ሰላም ቆዩ።